ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? እንዴት ቆያችሁ? ኖላዊ ድራማ ተከታታዮች ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ወይዘሮ ሜላት እንግዲህ ቢሮ ገብታ ስራዋን እየሰራች ነው ማለት ነው። እንግዲህ አለቃዋ ለሕክምና ሌላ ቦታ ስለሄደ ሜላት እንግዲህ ስራዋን በአግባቡ ለመወጣት ተፍተፍ እያለች ነው። በዛ መሀል እንግዲህ ልጇ ሀኒ ድንገት ቢሮዋ ትመጣና እናቴ ምናምን ብላ ሰላም ማለት ትጀምራለች። በዛ መሀል ሜላት እንግዲህ ምን ተፈጥሮ ነው ብላ ደንግጣለች ማለት ነው። ከስራ ቦታ የመጣችው ምን ቢፈጠር ነው ምናምን በማለት በመደናገጥ እያለች እንግዲህ ልጇን ሰላም ማለት ትጀምራለች። በዛ መሀል እንግዲህ ሜላት ሀኒ ግን የመጣችው የሆነ ነገር ተፈጥሮ ሳይሆን እናቷ የሜላት እናት ልጄን አሳይኝ ብላት ነው ማለት ነው። በዛ መሀል እንግዲህ ለምን መጣች ትላት የሆነ ሰርፕራይዝ አለሽ ላሳይሽ በማለት እናቷን እንግዲህ ማስገባት ቢሮ ውስጥ ትጀምራለች ማለት ነው። እንግዲህ እናቷም ድንገት ቢሮ መግባት ትጀምራለች ማለት ነው። እናቷም እንግዲህ በጣም ትናደዳለች። ምክንያቱም ይሄን ቢሮ አትፈልገውም ማለት ነው። ገና ሰላም ሳትላት እንኳ እንዴት እዚህ ቦታ አገኝሻለሁ፣ ለምን ምንድን ነው ይሄ በማለት እንግዲህ በጣም መናደድ ትጀምራለች ማለት ነው። እንዴት የሰው አገልጋይ የሰው ሰራተኛ ትሆኛለች በማለት እናቷ እንግዲህ መመጻደቅ ትጀምራለች። ሜላት ግን በንግግሯ አልተቀየመችም ማለት ነው። እናቴ በማለት እንግዲህ መሳም ትጀምራታለች ማለት ነው። እንግዲህ የልጇ ሰላም መሆን ወይም ደግሞ በጤና መኖር ሳይሆን ያሳሰባት ነገር እንዴት የተሻለ ስራ ላይ አላየውሽም፣ የተሻለ ቦታ ላይ አላየውሽም በማለት ነው ማለት ነው። እንግዲህ ገና ከመገናኘታቸው እንኳን ልጅቷ ያለችበት የስራ ደረጃ ነበር ያናድዳት ማለት ነው። እንግዲህ እናቲቱም ይሄንን ከሚያሳየኝ ለምን እንዲሁ በህይወት ባልኖርኩ በማለት እንግዲህ መናደድና መጸጸት ትጀምራለች ማለት ነው። ሜላት ግን ፈጽሞ ስራ የምትንቅ ሰው ስላልደለች ስራዋን በአግባቧ እየሰራች ነው ማለት ነው። እንግዲህ አንዳንዴ መታገስ ዋጋ አለው። የራሷ ድርጅት ያላት ሰው ናት ሜላት። ያ ነገር እስከሚስተካከልላት ነው እንግዲህ የሚሰራበት እንጂ ፈጽሞ ፈልገው አይደለም ማለት ነው። እንግዲህ እናቷም እንግዲህ እኔ እምልሽን ስለማሰሚ ነው እዚህ ደረጃ ላይ የሆንሽው፣ እኔ እምልሽን ተይ እምልሽን ስለማሰሚ ነው በማለት መወቃቀስ ይጀምራሉ ማለት ነው። እንግዲህ ግን እናቲቱ ግን ስራውን ሳይሆን የፈለገችው የሚመስለው የእሷን ምክር አለመስማቷ፣ የእሷን ቃል አለመስማቷ፣ እሷ በምትላት ባለመሄዷ ነው ያናድዳት ማለት ነው። በዚህም እንግዲህ ሜላትም በጣም መናደር ትጀምራለች ማለት። ነገር ግን እናቷ ስለሆነች ምንም ማድረግ አልቻላችም ማለት ነው። እንግዲህ ሀኒንም ለምን አመጣሻት? እንዴት ታመጫታለሽ? መታ ልትሰድበኝ ነው ወይ? እንዴት በማለት እንግዲህ መናደር ትጀምራለች ሜላትም። እናቲቱ ግን ፈጽሞ እንዲህ ወድቀሽ እንደማይሽ አቅ ነበረ እያለች እንግዲህ ይህንን ዝቅ ብሎ መስራትን እንደ ውድቀት እያደረገችባት ነው ያለችው። እንደ ውድቀት ነው እያየችባት ያለችው ማለት ነው። እንግዲህ ልጆችሽንም በአንቺ ምክንያት ልጆችሽ እንዲህ ተጎሳቅለውና እንዲህ ህይወታቸው ተመሰቃቅሎ ነው የምታሳድጊያቸው በማለት እንግዲህ መጣላት ይጀምራሉ። ሜላትም እንግዲህ እኔ ከዚህ በላይ እናቴ ነች ልናገር ስለማልፈልግ ሜላት ሀኒን እባክሽ ይዘሻት ውጭ ማለት ትጀምራለች ማለት ነው። እንግዲህ እናቲቱ ግን ፈጽሞ ምንም ልትታረም አልቻለችም። እድሜ ዘልዛለሁ ምናምን ይሄንን ማየቴ ወይኔ እያለች እንግዲህ ከአንድ ድርጅት የቢሮ ሰራተኛ ሆኖ መስራትን ልክ እንደ ውርደትና እንደ ንቀት ስላየችው የሜላትን ልብ ሰብራ ክፉ ቃል ተነጋግራ እንግዲህ የናፍቆታቸውን ማውራት ሲጀምሩ መሄድ ትጀምራለች ማለት ነው። እንግዲህ ሀኒም እናቷን ተረጋጊ፣ በቃ እኔ ነኝ ጥፋተኛ፣ እንደዚህ ማድረግ አልነበረብኝም በማለት እንግዲህ ሜላትን ማጽናናት ትጀምራለች ማለት ነው። ሜላት ግን ምን አይነት ቀን ነው ግን እኔ የተፈጠርኩት በቃ እያለኝ በጣም ተበሳጭታለች ማለት ነው። በዚህ ማለት እንግዲህ ሀኒም አያቷን ይዛ ወደ ቤቷ ትመለሳለች ማለት ነው።
እንግዲህ እዚህ ላይ ደግሞ አንድ የሞባይል ሰራተኛ አለ። ሞባይል እየሸጠ ባለበት ሰዓት ሳሚ እንግዲህ ድንገት በመሄድ ሞባይሉን መጠያየቅ ምን ማለት ይጀምርና ጠያይቆ ዝም ብሎ ማለፍ ይጀምራል ማለት ነው። በዛም ደግሞ እሱ ከሄደ በኋላ ተከታታይ ደግሞ የሀኒ ፍቅረኛ እና ጓደኛው መተው ስለ እንትኑ መጠየቅ ይጀምራሉ ማለት ነው። ስለ ሞባይሉ መጠየቅና መጫወት ይጀምራሉ ማለት ነው። እንግዲህ የሞባይሉ ባለቤትም የሞባይሉ ሱቁም ባለቤትም እንግዲህ ያውቃቸው ነበርና ምን ነው ጠፍታችኋል እኮ ምንድነው እንደዚህ የጠፋችሁት እያለ እንግዲህ እነ ጀሩን መቀለድ ይጀምራል ማለት ነው። እንግዲህ በዚህም መሀል እነ ጆሮም እንግዲህ ቀልዳቸው ስላልተመቻቸው ከሞባይል እንትኑ ጋር ቀልዳቸው ምናምን ሊግባቡ አልቻሉም እና ወደ ነገሩ ማካረድ ጀምራሉ ማለት ነው። ተምቹም እንግዲህ እንዴት ያላግባብ የሞባይል ባለቤቱን መጥፎ ነገር እየተናገረው ነው ማለት ነው። በዚህም ማለት እንግዲህ የሞባይል ሰራተኛውም በጣም ተናዶ ለምንድን ነው እንደዚህ የምትናገረኝ በማለት እንግዲህ በቃ በጣም መደበሩን ፊቱ ላይ ማሳወቅ ይጀምራል ማለት ነው። በዚህ ማለት እንግዲህ የሞባይል ባለቤቱም የሆነ ስልክ አውጥቶ እንግዲህ ሞባይሉን አውጥቶ እንግዲህ መነካካት ሲጀምር እንግዲህ አሴርም ይሄን ስልክ የማን ነው እያሉ እንግዲህ ከተምቹ ጋር መሳለቅና መነጋገር ይጀምራሉ። የሞባይል ባለቤቱም ፈጽሞ አያውቀውም ነበርና እኔ አላውቅም አሴር ይላል። እንግዲህ ሞባይሉ አሴር የሚባል ሰውዬ የተሰረቀበት ወይም ደግሞ የሸጠው ይመስላል ብሎ እንዲሁም መሳደብ ይጀምራል ማለት ነው። እንግዲህ ተምቹም ጭራሽ ሰደበ በማለት እንግዲህ መነጋገር ይጀምራሉ። በዛም መሀል እንግዲህ ተምቹ አንጣው ሞባይሉን አምጣ እያለ ማፋጠጥ ይጀምራል ማለት ነው። እንግዲህ አሴርም የተረጋጋ ነበርና ተነጋግሮ እና በእርጋታ ምናምን ለመጠየቅ ነው የሚፈልገው ማለት ነው። እንደዚህ ወከባ ነገር አይወድም። እንግዲህ ሞባይሉን እንግዲህ አምጥቶ የሸጠው ሳሚ ነው ማለት ነው። እንግዲህ ስንት ብር ነው አምጥቶ ሳሚ የሸጠው ሲለው 2000 ብር ነው የሸጠው ይለዋል። በዚህ እንግዲህ የሀኒ ፍቅረኛም እንግዲህ ሞባይሉን ስጠን እኛ ብሩን እንስጥህ ምናምን ማለት ይጀምራሉ ማለት ነው። እሱም እንግዲህ ልትገዙት ፈልጋችሁ ነው ወይ ለምን ፈልጋችሁት ይላቸዋል። እንግዲህ እዛም ሳልታምቹ እንግዲህ የፋሚሊ ስልክ ነው ስልኩ ስለዚህ ስጠን መልስልን የእውነት ነው እያሉ እንግዲህ ስልኩን ሊገዙት ፈልገዋል። ምክንያቱም ስልኩ የሀኒ ነው ማለት ነው። ለሀኒም እንግዲህ ስልክ ሲደውል እንዳጋጣሚ እንግዲህ ለሀኒም ሲደውል እንግዲህ ፍቅረኛዋ ስልኩ ተወስዶባት ስለነበረ እንግዲህ ማንሳት አልተቻለም። ምክንያቱም ሳሚ አመቶ ሽጦታል ስልኩንም ማለት ነው። እንግዲህ በዚህ መሀል በጣም ስልኩን እየደወልኩ ያለሁት እኔ እኮ ነኝ። ስለዚህ አሴርም እንግዲህ ከመቼ ወዲህ ነው አሴር የሆንከው በማለት የሞባይል ባለቤቱም አንተ አሴር እኮ አይደለም ከመቼ ወዲህ ነው አሴር ልትባል የቻልከው? ስለዚህ ስልኩን እኔ አልሰጥህም እያለው ነው ማለት ነው። በዛም ማለት እንግዲህ እነሱ በመናደድ አይመለከትም በገዛህበት ብር እንውሰደው የምሰጠን ከሆነ ስጠን ሳሚ የወሰደውን መላ እኔ እሰጥሃለሁ እንግዲህ እኛ ገንዘቡን እንከፍልሃለን ብቻ አንተ ስልኩን ስጠን በማለት እንግዲህ መነጋገር ይጀምራሉ። እንግዲህ ሳሚንም ሲመጣ ብናገኝህ አንለቅህም ብለህ ንገረው በማለት ለሞባይል ቤቱ እንግዲህ መልእክት ማስተላለፍ ይጀምራሉ ማለት ነው።
እንግዲህ በዚህ መሀል አንተን አይፈራህም